ለእንትኑ እንግዲህ የጰራቅሊጦስ ታሪክ ያው መድኃኒታችን ጌታችን ኢየሱስ ክርስቶስ ያው ምንጊዜም ለአዳም ነው የመጣው። አዳም ንዳ ግዛ ተብሎ ገነትን ቢሰጠው 7 ዓመት ነድቶ ገዝቶ እንኳንስ መጠበቅ ጠብቃት ብሎ ነበረ ጌታ ያስረከበው። እንኳን ህልመ ሌሊት ሲመታው ጭምር ሉባንጃ የሚባል ዕጣን ታጥቦ ይታጠን ነበረ። ዛሬ ቤተ መቅደሱ የሚታጠን አዳም ሲታጠን የነበረውን ይዞ ነው። እና ኋላ ያው ሰይጣን ያው 99 ነገደ መላእክት ሲቀሩ 100ኛው ነገድ ዲያብሎስ ክዶ ጌታችን ኢየሱስ ክርስቶስ ፈጥሮ በተደበቀ ጊዜ መላእክት ማይቴ መጻይነ መኑ ፈጠረነ ወበበሪስነ ተፈጠርነ ማን ፈጠረን ከወዴትስ ተገኘነ እያሉ ሲነጋገሩ አይ ፈጣሪ ጠፋ አነ ፈጠርኩክሙ አላቸው። ቢያዩ ሰይፉ ትልቅ ነው፣ ክንፉም ትልቅ ነው። ኋላ ዝም አሉት። አነ ፈጣሪ ሆሙ ለይሉ ፍጡራን አለ። ደግሞ እዚህ በኋላ ምን አለ? ቅዱስ ገብርኤል ንቁም በበህላዊነ እስከንረክቦ ለፈጣሪነ ለአምላክነ ብሎ ሲናገር ሚካኤል አንከረ ወተደመ ይላል። ቅዱስ ሚካኤል ደግሞ አዳንቆ ዝም አለ። እዚህ በኋላ ፈጣሪያችን ኢየሱስ ክርስቶስ ተገለጸ። ተገልጾ አሁን ምንስ ዝም አላቸው? ተገልጾ የህዋ አምላክ ቢሆን ነው እንጂ ምን ስታደርግ ነው ባለኝ ነበረ የክሱት አምላክማ ቢሆን ብሎ እኔ ፈጠርኋችሁ አላቸው። እስኪ ፈጥረህ አሳየን አሉት። እጁን ከእሳት ጨመረ። ያን ጊዜ አቃጠለው። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ተገለጸ። ያው በዚህ ተናዶ አውርዶ ጌታችን ኢየሱስ ክርስቶስ ወደ ምድረ ፋይድ ጣለው። ከዚህ በኋላ በሱ ትክ አዳም ተፈጠረ። አዳም በእኔ ባድማ ገባ ብሎ ዲያብሎስ በ7 ዓመቱ መጥቶ አሳታቸው። አዳምና ሔዋን አስቶ አትብሉ የተባለውን ይህን በለስ ብትበሉ የሞት ሞት ትሞታላችሁ፣ ይህን ግን ብሉ፣ ይህን ብሉም አትብሉም አላላቸውም። አንዱን ሶስቱን ፈጥሮ ከዚያ ይህን ብትበሉ እኮ እናንተ የአይነ ልቦናችሁ ይገለጥ ነበር አላት ሔዋንን። ሄዳ አዳምን አዳም አለችው ይህን ብትበሉ እኮ አይነ ልቦናችሁ ይገለጻል ብሎናል ዲያብሎስ እንብላ አለችው። አይ እኔ አልበላም አላት። ግን በአንድ እጇ እሷ በላችና በአንድ እጇ ጎረሰችው። ያን ጸጋቸው ተገፈፈ። ከዚህ በኋላ ወርዶ ወደ ምድረ ፋይድ ጣላቸው። ከዚያ አዳም ጎበዝ ነው፣ ወደ ንስሐ ገባ። ቢገባ ምን አለው ጌታችን ኢየሱስ ክርስቶስ? ከልጅ ልጅ ተወልጄ በሜዳ አንቧችቼ በመስቀል ተሰቅዬ 5 ቀን ከቀን እኩል መጥቼ እኔ ያድንሃለሁ እንጂ የሚያድንህ የለም የሚል ቃል ተሰጠው። 5500 ዘመን ዲያብሎስ ገነት ተዘግቶ ሲኦል ተከፍቶ ታሰረ። በሲኦል እየገባ የተፈጠረው ፍጡር ሁሉ ነቢያቱ ሁሉ እነ አብርሃም እነ ኖህ እነ ይስሐቅ እነ ያዕቆብ እነ ኢሳይያስ ሁሉ ወደ ሲኦል ነው የወረደው። ጠቅላላ ገነት ተዘግቷል። እና አንሳ ኃይለከ ወነአድኅነነ ባክህን አድነን ብለው መስዋዕት ቢሰዉ ፈኑ ብርሃነከ ቢሉ ምን ቢሉ ማንም ያድነው ጠፋ። አዳምን 5500 ዘመን ሲፈጸም ጌታችን ኢየሱስ ክርስቶስ ያው ጊዜ ሲደርስ አምባ ይፈርስ እንዲሉ አባቶች መጥቶ ከድንግል ማርያም ተወለደ። በማን? በቅዱስ ገብርኤል አብሳሪነት። ቅዱስ ገብርኤል አበሰራት ይላል። ግን እሱ ነው ያበሰራት። አነ አብሰርክዋ ለእምየ ወላይከ ኮንክዋ፣ እኔ እናቴን አበሰርኋት መልእክተኛም ሆንኋት ይላል። ገብርኤል ብሂል ወልደ እግዚአብሔር፣ ገብርኤል ማለት ወልደ እግዚአብሔር ነው ይላል። እና በገብርኤል በመላኩ ተመሰለ እንጂ እሱ ነው ያበሰራት። እና መላኩ ቅዱስ ገብርኤል ተጸንሲ ወተወልዲ ወልደ ብሎ እመቤታችንን ሲናገራት እመቤታችንም ሐርና ወርቅ እየፈተለች ከቤተ መቅደስ ተቀምጣ ሳለች ከወንዝ ታያት። ከወንዝ እንዲያ ሲላት ይህንንስ ቤተ እግዚአብሔር ሄዶ መረዳት ይገባል ብላ ከቤተ እግዚአብሔር ሄዳ ተቀምጣ ሐርና ወርቁን ስትፈትል ተጸንሲ ወተወልዲ ወልድ አላት። አሁን ደግሞ እማይቲ ረከብ ከዛ ከመዝብ ስራተ አባቴ አዳምን እናቴ ሔዋንን ያሳተ ሰይጣን ሊያስተይ መጣ ብላ ቆይታ በሶስተኛው እማይቲ ረከብ ከዛ ከመዝብ ስራተ እንዲህ ያለውን ብስራት ከወዴት አገኘው? ሴት ያለ ወንድ ምድር ያለ ዘር ታበቅል ዘንድ ከወዴት አገኘው አለችው። ያንቺማ ጽንስ ከሌሎች እንደ ሌሎች ሴቶች ጽንስ መሰለሽ?
እግዚአብሔር አብ ያነጻሻል፣ ኃይለ ልዑል ወልድ ያድርብሻል፣ መንፈስ ቅዱስ ያነጻሻል እንትና አላት። በዚህን ጊዜ ይኩነኒ በከመ ትቤለኒ ማን ነው? ኃይለ እግዚአብሔር አብ ያነጻሻል፣ ኃይለ ልዑል ወልድ በማኅፀንሽ ያድርብሻል፣ መንፈስ ቅዱስ ከሶስቱ ግብራት ይከለክልሻል፣ ከዘር ከሩካቤ ከዘስሎተ ድንግልና ማለት ነው። ከዚህ ይከለክልሻል አላት። በዚህን ጊዜ ይኩነኒ በከመ ትቤለኒ እንዳለኸኝ ይደረግልኝ ስትለው ቃሏን ቃል አድርጎ በማኅፀኗ አድሮ 9 ወር ከ5 ቀን ጌታችን ኢየሱስ ክርስቶስ በድንግል ማርያም ተጸንሶ 99 ነገደ መላእክት በማኅፀኗ ላይ መጠው ሱራፌል ኪሩቤል ሲያመሰግኑ ሆዷ ሲጮጮህ ሆዷን ዓለም አድርገው ጌታን ከበው ወተወዲ ሪሳት አይተከርሳ አንገቷን ወደ ሆዷ ዝቅ እያደረገች ከሆድ ምንድነው ሚንጫጫ እያለች ድንግል ማርያም ታዳምጥ ነበረ። አያችሁ ጽሑፍ እኮ ነው። 99 ነገደ መላእክት ከሆዷ ገብተው ሰማይና ምድር የማይችለው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የሞላው ፈጣሪ በማኅፀኗ በአጭር ቁመት በጠባብ ደረት ተወስኖ 99 ነገደ መላእክት በማኅፀኗ ላይ አድረው ከበው ገብተው ሲንጫጩ ታዳምጥ ነበረ። እጹብ ነው የእመቤታችን ማኅፀን። በጣም ይህ ሁሉ የተፈጸመበት እና ይህ ተደርጎ ያው 9 ወር ከ5 ቀን መጋቢት 29 ቀን ተጸንሶ ታኅሳስ 29 ቀን ከሌሊቱ በ9 ሰዓት ጌታችን ኢየሱስ ክርስቶስ በቤተልሔም በምትባለዋ ቦታ ግብር ለመቆጠር ሲሄዱ መጣባት ዮሴፍ ከዚያ እንደ ዛኒ ጋምባ እንደ ዳስ ሰርቶ ከዚያ ላይ የጨው ነጋዴ ዮስያስ ግንብ ነበር። ከዚያ ውስጥ ጌታችን ኢየሱስ ክርስቶስ ተወለደ። ልብስ አልነበረም። ቆጽለ ዋልበሰቶ ቆጽለ በለሶን የበለስ ቅጠል ቆርጣ ለበሰችው ይላል። ወተብለለቶ ባዝረቅት በድሪቶ ጠቅላ አነሳችው። ዋሰረቶ መንኮበያቲው አውራጣጡን አሰረችው። በማን ልማድ? በዛራ በፋሬስ ልማድ። ቀደም ሲወለዱ መንታ ይወለዱ ነበረ። መጀመሪያ እጁን የሰደደውን ቀይ ሐር ያስሩበት ነበረ። ምንድነው? መጀመሪያ የተወለደውን ለመለየት ነው። በዚያ ልማድ ቀኝ አውራጣቱን አሰረችው ይላል። እዚያ ጌታችን ኢየሱስ ክርስቶስ እንግዲህ ከበረት የተወለደ ከሀብታሞች ቤት ያልተወለደ ከድሆች ጋራም አለው ከሌሎች ጋራም አለው ሲል ነው። ከሀብታም ቤት ተወልዶ ቢሆን ከኛ ቤት ተወለደ እንጂ ከድሆች ቤት አልተወለደም ብለው እንዳይንቁን። እፏ አደረ ቤተ ነዳይ ከድሆች ቤት እንዴት አደረ ይለዋል መጻሕፍቱ፣ ያገላብጠዋል። 80ዱ መጻሕፍት ቅዱስ ያሬድም ይቀድሰዋል። መጽሐፍ መመልከት ነው ያለባችሁና ከዚህ በኋላ ተወልዶ 30 ዘመን በግዘ ሕፃናትን ሲፈጽም አፈር ሲፈጭ ዝርዝር ሲቀጭ አደገ። በ30 ዘመኑ በእደ ዮሐንስ በፈለገ ዮርዳኖስ ተጠመቀ። ስለምን ነው በ30 ዓመት የተጠመቀ ቢሉ አዳምን የ30 ዓመት ጎልማሳ አድርጎ ነበር የፈጠረው። ሕፃን ሳለ የ30 ዓመት ጎልማሳ ነበር አዳም። በአዳም ልክ ልጠመቅለት ብሎ ነው። ዛሬ ጴንጤዎች አዳም የተጠመቀ በ30 ዓመት ነውና እኛም ቆይተን በ30 ዓመት እንጠመቃለን ይላሉ። ውሸት ነው ይሄ። አዳምና ሔዋን በ40 ቀን ወደ ገነት ያገባቸው አዳምን በ40 ቀን ሔዋንን በ80 ቀን በብርሃን ሰረገላ በብርሃን መጎናጠፊያ አጎናጥፈው ሱራፌል ኪሩቤል ቅዱስ ሚካኤል ቅዱስ ገብርኤል ያገቧቸው በ40 ቀንና በ80 ቀን ነው። ዛሬ እኛ በ40 ቀን ወንዱ በ80 ቀን ሴቲቱ ክርስትና የምትነሳው ኩፋሌ 4 ምዕራፍ አለላችሁ አንቡት። በዚያ ነው እና በ30 ዓመት የተጠመቀ ግን አዳምን የ30 ዓመት ጎልማሳ ሆኖ ፈጥሮት ነበረ። ለሱ ነው የተጠመቁለት ሲል ነው። አንድም ደግ ነገር ስታስቡ ከ30 ዓመት በኋላ እንጂ ከ30 ዓመት በፊት አታድርጉ። ምንኩስናን የመሰለ ምናኔን የመሰለ ብሕትውናን የመሰለ ስትፈልጉ 30 ዓመት ከሆናችሁ በኋላ እንጂ እዚያ በፊት ብታደርጉ ትስታላችሁ ሲል ነው። እና ከዚያ በኋላ በ30 ዓመቱ ተጠምቆ አልዋለም አላደረም። ገዳመ ቆሮንቶስ ሄዶ ገባ። ከዚያ 40 መዓልት 40 ሌሊት ከዲያብሎስ ጋራ ሲፈታተን ጾሞ ወጣ። ጌታችን ኢየሱስ ክርስቶስ ለኛ አብነት ለመሆን ወሮን እግዚእ ለአምስት ግብራት ያን ጊዜ ነው ከዊነ ሰማዕትነትን ምንኩስናን ተወልቆ ኃጣውን እነዚህን ሁሉ ፈጽሞ የወጣ
ከመዋዕለ ጾሙ እዛ ከቆሮንቶስ ውስጥ ነው። መዋዕለ ጾሙ ሲፈጸም ወጦ 3 ዓመት ከ3 ወር ወንጌል አስተማረ። 3 ዓመት ወንጌል አስተምሮ 3 ዓመት ከ3 ወር ወንጌል አስተምሮ ከዚያ በኋላ በአልዓዛር ቤት ሄዶ በጋ ፍስኩን አርዶ ለሐዋርያት አበላቸው። ስለምን አበላቸው ቢሉ የወሪት መስዋዕት በግ ነበረ፣ በለመዱት መስዋዕት ብሎ ነው። ኋላ ግን ከአልዓዛር ቤትና እዛው ከአልዓዛር ቤት ዳቦውን አንስቶ ነገ የሚፈሰው ደሜ ነገ የሚቆረሰው ስጋዬ ይህ ነው ብሎ ለውጦ ስጋ ወደሙ አድርጎ እሱ ቆርቦ ጤማ ጣሞሙ ቆርቦ አቆረባቸው። የጸሎት ሐሙስ ዕለት ነው። ቆርቦ አቆረባቸው። ዛሬ እሱ ሳይቆርብ ቀርቶ እንደሆነ ካህኑ ዛሬ ሌሎችን አቆርቦ እሱ ሳይቆርብ ይሄድ ነበረ። ግን ካህኑ ዛሬ ቆርቦ ሌሎችን ያቆርባል ይላል እና የነጋውን የስጋ ወደሙን ካሳየ በኋላ ጌታችን ኢየሱስ ክርስቶስ በነጋው መስዋዕት ሆነ፣ ተሰዋ። 3 መዓል 3 ሌሊት በከርሰ መቃብር አድሮ በ3ኛው ቀን ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ ተነሳ። 40ውን ቀን ለሐዋርያት አልፎ አልፎ ለአንዱም ለሁለቱም እየተገለጸ መጽሐፈ ኪዳንን ሲያስተምራቸው ቆየ። መጽሐፈ ኪዳንን ሲያስተምር ቆይቶ በ40ኛው ቀን በቢታንያ ሐዋርያትን ሰብስቦ ቦኑ ዘንበል ደቂቄ የምንበላው ነገር አለ አላቸው። አይ ሐዋርያው ቅዱስ ጴጥሮስ ሰራይነ ኩላ ሌሊተ ዋልቦ ዘረከብረ መላውን ሌሊት ዓሣ እናጠምዳለን ብለን መቃጥን ጣልን፣ ያገኘነው ነገር ግን የለም አለው። በቀኝ በኩል ጣሉት አላቸው። ቢጥሉት ከዓሣው ብዛት የተነሳ መቃጥኑን መሳብ ቸገራቸው። ከዚህ በኋላ መና ስሮዋ ወዓሣ ጥቡሰ እንጀራውን አዘጋጅተው ዓሣ ጠብሰው ማር ጨምረው አቀረቡለት። በላ ይላል። አንድ ምዕራፍ ዮሐንስ አለላቸው። እዛ በላ። ለምን በላ? እኛም ተነስተን እንበላለን ወይ ቢሉ አይደለም፣ ምታት እንዳይደለ ለማጠየቅ ነው። ሳይበላ አድርጎ ቢሆን ይሄማ ምታት ነው እያሉ አይሁድ ሌሎችንም ያስቷቸው እነሱም ይስቱ ነበረ። ምታት እንዳይደለ ለማጠየቅ በልቶ አረገ ይላል። ከዚህ በኋላ በተነሳ በ50ኛው ቀን ባረገ በ10ኛው ቀን በየለም በ40ኛው ቀን አረገ። ሲያርግ 99 ነገደ መላእክት አጅበው በትንሽ ሁሉ ዓለሙ እያየው አረገ። ሲያርግ ይሁዳ ቀደም እንጨቲቱ ንስሐ ግባ ብላ በስቅለቱ ጊዜ የጣለችው እንደታመመ ተኝቶ ነበረ። ይሁዳ ጠላትህ አረገልህ አሉት። ሩጭ ወጥቻ ያለሁ ብሎ ወጦ ቢያይ መላእክት 99 ነገደ መላእክት ጦር ይዘው ታዩት። እኒማ ሊገሉኝ አይደለም ብሎ ሩጭ ገባው። ካልጋ የተሰቀሉ ሲል ጠገግ አንጀቱን ቀዶ አወጣው። ወጣማውቱ ለይሁዳ የይሁዳ አንጀቱ ወጣ ይላል። ያን ጊዜ ሲኦል ገብቶ የሲኦል ኃላፊ ሆኖ ቀረ። ጌታችን ኢየሱስ ክርስቶስ በክብር አድርጎ በአባቱ ቀኝ ወነበረ በየማነ አቡሁ በአባቱ ቀኝ ተቀመጠ ይላል። ንበር በየማኔ እግዚእ ለእግዚእ ይቤሎ እግዚእ ለእግዚእ ንበር በየማኔ ይላል ቅዱስ ዳዊት። ተመልከቱ፣ መጽሐፉንም እየተመለከታችሁ ነው። ይቤሎ እግዚእ ለእግዚእ ጌታዬ በቀኝ ተቀመጥ አለው ይላል። እግዚአብሔር አብ እግዚአብሔር ወልድን በቀኝ ተቀመጥ አለው። ተመልከቱ፣ እግዚአብሔር ወልድ የተባለ ስጋ ነው። የእኛን ስጋ የለበሰው የድንግል ማርያምን ስጋ መጥቶ የተዋሃደው 9 ወር ከ5 ቀን ተጸንሶ ስጋዋን ለብሶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተዋሃደው ነው። ይቤሎ እግዚእ ለእግዚእ የተባለው ያ ደግሞ እግዚአብሔር አብ ነው እና ልዩ ሳይሆን ስጋ መልበሱን ሲያጠይቅ እንጂ በመለኮት በአገዛዝ በኩህነት አንድ ነው፣ አንድ መለኮት ነው። ስለዚህ በተነሳ ባረገ በተነሳ በ40 ቀኑ አድርጓል። ባረገ በ10ኛው ቀን ዛሬ ጰራቅሊጦስን ምን ብሎ አረጋቸው? ሐዋርያትን ጽንዑ ተስፋሁ ለአብ እስከ ትለብሱ ኃይለ ማርያም ከሰማይ ኃይልን እስክታገኙ ድረስ የአብን ተስፋ ጠብቁ። እፊያኑ ለክሙ ጰራቅሊጦስ መንፈስየ
መንፈስ ቅዱስን እስክልክላችሁ ድረስ ጠብቁ አላቸው። በጽርሐ ጽዮን በማርቆስ እናት ቤት ተደብቀው ቆዩ። ቢወጡ አይሁድ ሚደበድቡን ነው ብለው ፈርተው እዛ ተሸሽገው ነው የቆዩ። በተነሳ በ50ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስን ላከላቸው። ጥኋት ነበረ። የሐዋርያት ሥራ 2 ምዕራፍ ላይ ወመጣ እምሰማይ ድምፅ ከመድምፀ ነፋስ አውሎ እዛ ከሰማይ እንደ ነፋስ ያለ ድምፅ መጣ ወደ እነሱ። ያን ጊዜ በራሳቸው ላይ መጥቶ ተቀመጠ። ከመልሳናተ እሳት ዘይትከፈል የእሳት ላንቃ ሲነድ ወዲያና ወዲህ ምላሱን እንደሚከፋፍል በራሳቸው ተቀምጦ ቋንቋ ያናግራቸው ጀመረ። ሱርስት የሚባል ቋንቋ፣ ዕብራይስጥ የሚባል ቋንቋ፣ ሜድ የሚባል ቋንቋ፣ ጳርት የሚባል ቋንቋ፣ ፍሌምንጥ የሚባል ቋንቋ፣ የተለያየ ብዙ ነው ቋንቋው። 71 ቋንቋ ከነበረው የነበራቸው አንድ ወጀጥ የሚባል ቋንቋ ነው። እዚያ ጋር 72 ነው የሆነላቸው። ያን ጊዜ ለሰባ አርድእት ግን ከ15 አልወረደም እንጂ 20፣ 30፣ 40፣ 50 የተሰጠው አለ። የቀረውን ከአንዱ ሐዋርያ 2፣ 3 እየሆኑ ተምረውታል። እና እኒ አሉ አይሁድ እዚያው ያሉ አካባቢያቸው አሉ ቋንቋ ሲናገሩ ሰምተው የራሳቸው ወጀጥ የሚባለውን ቋንቋ አቃንተው የማይናገሩ እንዴት የሰውን ቋንቋ እናገራለን ብለው ይዘላብዳሉ ብለው አሟቸው። እኒማ ጉሽ ጠጅ ጠጥተው ሰክረው ነው እንጂ መቼ ቋንቋ ነው የሚናገሩ ሲሏቸው ቅዱስ ጴጥሮስ ተናዶ ተነስቶ እናንተ በዚያን ወቅት በእነሱ ሀገር እስከ 3 ሰዓት ድረስ ጠጅ አይጠጣም፣ እህል አይበላም ነበረ። ስመ ነግህ ብሔሩ ጊዜው ገና ነው። ነግህ ብሎ ብሔር ብሎ ነግህ ይለዋል። ጊዜው ገና ነው፣ እንዴት ጠዋት በሉ ትሉናላችሁ? የእግዚአብሔር መንፈስ ነው እንጂ የተሰጠን ብሎ ቅዱስ ጴጥሮስ ዘለፋቸው። እስከዚያን ሰዓት እስከ 3 ሰዓት የሚጽፍ ሲጽፍ፣ የሚደጉስ ሲደጉስ፣ የሚያርስ ሲያርስ፣ የሚቆፍር ሲቆፍር ይውላል እንጂ እስከ 3 ሰዓት ላይ አይቀምሱም በሀገራቸው። የዛለት ቅዱስ ጴጥሮስ 3000 ሰው አሳምኖ ዋለ ነው የሚለው። በዚህ ጊዜ ቅዱስ ጴጥሮስ ማን ነው ሐዋርያት መንፈስ ቅዱስን አግኝተው ፍሩሃን የነበሩ ደፋር ሆኑ፣ ጥዋን ሆኑ፣ በምስጢር ጎለመሱ፣ በእውቀት ታደሱ፣ በምስጢር ጎለመሱ። በጣም ዓለምን ለማስተማር ሞከሩ። ፈሪዎች የነበሩ ደፍረው ገስጸው ያስተምሩ ጀመረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ መንግሥቴ በአርባዕቱ ማዕዘነ ዓለም፣ በአራቱ ማዕዘነ ዓለም ሁሉ እየሄዳችሁ የኔን ስም ስቅለቴን፣ ሞቴን፣ መቃብሬን፣ ትንሣኤን፣ እርገቴን፣ ዳግመኛ ምጽአቴን እያስተማራችሁ የኔ ደቀ መዝሙር ዓለሙን ሁሉ አድርጉት ብሎ ነገራቸው። ዕፃ በዕፃ ብለው ተከፋፍለው ዓለምን ዙረው ከዚህ በኋላ አስተማሩ። መጀመሪያ ግን ወነበሩ ዓመተ ፍጽምተ በኢየሩሳሌም 1 ዓመት ዘህብረት ተቀምጠው አስተምረው ነው የወጡ እና ጰራቅሊጦስ ዛሬ ለሐዋርያት 72 ቋንቋ የገለጸላቸው በእንግሊዝ ሲሄዱ በእንግሊዝ እንዲያስተምሩ፣ በሶሪያ ሲሄዱ በሶርስ እንዲያስተምሩ፣ በእስራኤል ሲሄዱ በዕብራይስጥ እንዲያስተምሩ፣ በአረብ ሲሄዱ በአረበኛ እንዲያስተምሩ፣ በአገው ሲሄዱ በአገውኛ፣ በትግራይ ሲሄዱ በትግረኛ፣ በኦሮሞ ሲሄዱ በኦሮሞኛ፣ በፈለጉት ቋንቋ ወዘተ በዓለም ቋንቋ ሁሉ እንዲያስተምሩ ገለጸላቸው። ልቦናቸውን ፀሐይ ያደረገው እና እንግዲህ የጰራቅሊጦስ ታሪክ ከብዙ ባጭሩ ከምሉ በክፍሉ ሁሉም ብንተርከው ገና ያሳድረናል። ይህን ይመስላል ቅኔ ማስነገሪያው። የሚያስነግረው 72 ቋንቋ መናገራቸው፣ እንደገና ፈሪ የነበሩ መድፈራቸው፣ በምስጢር መጎልመሳቸው፣ ዕውቀት ማግኘታቸው፣ ዓለምን ዙረው ማስተማራቸው፣ ጰራቅሊጦስ ምስጢር ማናገሩ፣ ቋንቋውን ጳርቴ፣ ሜድ፣ ዕብራይስጥ፣ ሱርስት የሚባለውን ሁሉ ለነሱ መግለጹ፣ እንደ እሳት እንደ ነበልባል መናገራቸው፣ መንፈስ ቅዱስ በእነሱ በሰውነታቸው ማደሩ ይሄ ነው። ይሄን ሳምንት እንግዲህ አጠቃላይ የሚያስነግራችሁ መንፈስ ቅዱስ እርገት ያው ሳምንቱን እንዲያውም ባለው እንደዚያ እንደ ግብረ ሕማሙ ባለው የሚለው ፍትሐ ነገሥቱ 15 አንቀጽ ላይ ስትመለከቱት እጅግራ አይነሳም ነበረ። እኛ ዝም ብለን አለ ዕውቀት እንሽረዋለን እንጂ እንደዚያ ነው። በሲኖዶስም የተደነገገ ነውና የጰራቅሊጦስ መንፈስ ነው። ይህን ይዘው ነው ሐዋርያት ዛሬ ጾም የጾሙ መንፈስ ቅዱስን ሰጠን ሲሉ ጾመው የገደፉ ኋላ በኑግ የሚበላው በኑግ የገደፉ
መከራ እንቀበላለን ኑቅ ጥቁር ነው እኛም የጠቆረ መከራ እንቀበላለን ሲሉ በዚያ ገደፉ እንጂ ለመንፈስ ቅዱስ ነው አሁን የጾሙት ይህንን የሐዋርያትን ጾም እና ዛሬ ያው ጰራቅሊጦስ ይህን ሳምንት ያስነግራቸዋል ልጆች በዚህ ነገሩ እየቆጠራቸው